ዮሐንስ ወንጌል ላይ 5:30 ላይ እኔ ከራሴ ባደርግ አንዳች አይቻለኝም፣ እንደሰማሁ እፈርዳለሁ። ይሰማላ? ይሰማሽ? ቀጥይ። እንደሰማሁ እፈርዳለሁ፣ ፍርዴም ቅን ነው። የላከኝን ፍቃድ እንጂ ፍቃዴን አልሻም። ጨርሽ? አዎ ይሄ መልስልኝና አለኝ። አንተም ሁለት የጠየቀኝ ሁለት ጠይቃለሁ እኮ። አነበብሽ እንጂ እኮ ጥያቄ አልጠየቅሽም። ጥያቄሽ ምንድን ነው እኮ? ኢየሱስ ፈጣሪ ነው ወይስ ተፈጣሪ ነው? ጥያቄሽ ምንድን ነው? ያነበብሽው ክፍል ላይ አሁን ለምሳሌ ቅድምኛ አንዴ ማነው ኢየሱስ ማነው የላከው? አንዴ ቆይ፣ ቅድም ስንጠይቅ ቁርአኑንም ሐዲሱንም አመጣና አንብበን ንባቡ እንዲህ ይላል ምንድን ነው ሐሳብሽ ነው ያለው። ስለዚህ አሁን ንባቡን አነበብሽልን። ፐርፌክት፣ አሪፍ፣ እናመሰግናለን። አሁን የፈለግነው ከንባቡ ላይ ጥያቄሽን አውጪና ጠይቂን ፕሊዝ። እሺ እኔ ፈጣሪ የእናንተ አምላክ ሆኖ እኔ እንዴት ከራሴ አንዳች ነገር ማድረግ አይቻለኝም ይላል። ይሄ እንዴት ፈጣሪ አንዳች ነገር አይቻለውም ነው ጥያቄ። ኦኬ እሺ፣ ያዲ ይቀጥላል። እሺ ፈቲ ባይዞ ይሄ ጥቅስ ኦኬ አለሁኝ አለህ። ኦኬ እሺ። አይ የሆነ የናታንና የሶፊያ ሲጠቁርብኝ እንትን ወጣው እንደብዬ ነው። እሺ ይሄ ጥቅስ እንግዲህ ፈቲ ነገር ከስሩ ውሃ ከጥሩ ይባላል እና አውድ የሚባል ነገር አለ። ይሄ ክፍል ከቁጥር 1 ጀምረን እስከ መጨረሻ ብንመለከተው የክርስቶስን አምላክነት የክርስቶስን ጌትነት በሚገባ የሚናገር ነው። ዝም ብለህ መሀል ላይ ቼሪ ፒኪንግ የሆነ ዝንጥል ተደርጎ የሆነ ክፍል አይወሰድም እና ይሄ ክፍል እሺ፣ በዛው የኢየሱስ ጌትነት ታሳይኛለህ። እሺ ቀጥል። እሺ ላሳይሽ በደንብ። አዎ ብቻ አንቺ ሰብር አድርጊ። ከአንድ ጀምሮ ክፍሉን ብታነቢው ይቅርታ ቆይ አንዴ። እሺ ያሬዶ ትንሽ ከቁጥር 16 አካባቢ እንጀምርና መጀመሪያ ታሪኩ ያው ስለ ሁልጊዜ እንናገረዋለን። የመጻጉዕ የሚባል 38 ዓመት ምናምን በአልጋ ተኝቶ ስለነበረ ሰው የሚናገር ክፍል ነው እና ክርስቶስ በሰንበት ወይም ደግሞ ቀዳሚ ሰንበት አይሁድ ምንም ስራ በማይሰሩበት ሰዓት እንትን አደረገው ማለት ነው፣ ፈወሰው፣ አዳነው። ዘና አይሁዶች ምን ብለው ከሰሱት? እንዴት በሰንበት ታድናለህ? የምታነበው ይሄ ከሆነ እኮ አይታይም። እናንብበው እስኪ። አይደለም ቆይ ታሪኩ ሙሉ ዝም ብዬ እስከ 16 ያለውን ሐሳብ ጀነራሊ እየነገርኩሽ ነው ጠቅለል አድርጌ። ከዛ በኋላ ሙሉን ለማንበብ ከፈለግሽ 1 እስከ 16 ያለውን አንብቢ። ዋናው ከ16 በኋላ ያለውን ግን ዋናው እሱ ስለሆነ እያነበብነው እንሄዳለን ማለት ነው። ሲፈውሰው ለምን ትፈውሳለህ? ለምን እዚህ ጋር ያለው አትመልስልኝ? ከአንድ ጀምረህ እኮ አላልኩህም? ይሄ ለምንድን ነው እንደዚህ ያለው? ፈጣሪ እንዴት እንደዚህ ይላል ነው? ስለ ቁርአን አይደለማ የምናወራው። ቁርአን እያንዳንዱ ቁጥር ማለት የማይገናኝ ነው። ዝም ብለሽ አንዱ ክፍል አይጋጭም። አይጋጭም ሳይሆን አይጋጭም አይደለም አይገናኝም ነው ያልኩሽ እህቴ። አይጋጭም ነው አይገናኝም። ወይ ስሚ፣ እሺ ቀጥል ፈቲ። ረጋ በይና በጣም የሆነ ውስጥሽ የተረበሸ ስሜት ነው ያለሽ እና ሳትረበሽ ስለቸኮልኩ ነው። ከቸኮልሽማ የኔ እህት ይሄ እኮ የጨዋታ ዕቃቃ ጨዋታ እኮ አይደለም እየተጫወትን ያለ ነው። የነፍስና የህይወት ጉዳይ ነው። ስራ የምትቸኩይበት ካለሽ ስጨርሺ ተረጋግተሽ ስትቀመጪ ምናምን መተሽ ትጠይቂያለሽ። አይ በአሁን ተቀምጫለሁ። ችግር የለም። በቃ ተረጋግተሻል። አሁን መስማት ትችያለሽ። ቀጥል ጎበዝ። በቃ አሁን ማይክሽን ሚዩት አድርጊውና ሚዩት አድርገሽ ይዘሽ እኔ ጠቅስልሻለሁ እየተከታተልሽ ስሚ። ጥያቄ የፈጠረብሽ ነገር መልሰሽ ትጠይቂያለሽ ማለት ነው። ጎበዝ። እንደዛ እናደርጋለን። ዘንድ ሀሳቡ ምንድነው እንዳልኩሽ ከላይ ጀምሮ ስለ መጻጉዕ ወይም ደግሞ በሽተኛ ማለት ነው። ወይም ደግሞ አካሉ የተጎዳ የቆሰለ ማለት ነው እና እሱ ለ38 ዓመት ሙሉ በአልጋ ተኝቶ ነበር። ክርስቶስ በሰንበት ቀን በአይሁድ ሰንበት ቀን ማለት ነው ከተያዘበት በሽታ እስራት ፈወሰው። ሲፈውሰው ምን ብሎ አዘውታል? አልጋህንም ተሸክመ ሂድ ብሎታል ክርስቶስ ማለት ነው። ፈውሱ ፍጹም የሆነ መዳን እንደሆነ ክርስቶስ የሰጠው መዳን የሆነ ቀን የሚያስፈልገው
ሲያድንም ፍጹም መዳን እንደሚሰጥ ሲያጠይቅ አድኖ በተፈወሰበት ቀን ደግሞ ጭራሽ 38 ዓመት የተሸከመውን አልጋ ተሸክሞ እንዲሄድ ነው ያደረገው። አይሁዶች ይሄን አይደለም የገረማቸው ያስደነቃቸው የድውዩ 38 ዓመት መጻጉዕ ሆኖ መቆየትና ክርስቶስ በአንድ ቀን አስነስቶ አልጋውን ማስነሳቱ ሳይሆን የገረማቸው በሰንበት ቀን ይህን ማድረጉ ነበር። ምን አለ? አይሁዶች ክርስቶስን ሊወግሩት ድንጋይ ይዘው ተነሱ ይላል። ቁጥር 16 አሁን ከቁጥር 16 ጀምሮ ያሬድን እያነበብን መሄድ እንችላለን። ትንሽ ጠጋ እናድርገውና በደንብ ያሁን 16 እንዲሁ። ስለዚህ በሰንበት ይህን ስላደረገ አይሁድ ኢየሱስን ያሳዱት ነበር፣ ሊገሉትም ይፈልጉ ነበር። ኢየሱስ ግን አባቴ እስከዛሬ ይሰራል፣ እኔም ደግሞ እሰራለሁ ብሎ መለሰላቸው። እያብራራ ትሄዳለህ ወይስ ልቀጥል? እሺ በጣም ጥሩ። እችን እንትን ልበላትና ከዛ እስከ 19 ሀሳብ ሰጠህ አንብበው ከዛ ደግሞ እንሰጥበታለን። 16 እና 17 አይተሽ ከሆነ ክርስቶስ ይሄን ያደረገው በሰንበት ነው አለ። ስለዚህ አይሁዶች ሊገሉት ይፈልጉ ነበረ። ክርስቶስ ግን ምን አላቸው? አባቴ እስከዛሬ ይሰራል እኔ ደግሞ እሰራለሁ ብሎ መለሰላቸው ይላል። እንዴ አብ አምላክ ነው፣ ፍጥረታቱን ይመግባል፣ ያድናል፣ ይፈውሳል፣ ይጠብቃል። ኦኬ ስለዚህ እኔ ደግሞ እንደዚሁ ፍጥረቴ የሆነው ይሄ መጻጉዕ ማለት ነው አብ ማን ነው ሰራው። ቆይ አሁን ሚዩት አድርጊ። ቆይ አልጨረስኩም። ሚዩት አድርገሽ ስሚ ዝም ብለሽ። አባቴ እስከዛሬ ይሰራል እኔ ደግሞ እንዲሁ እሰራለሁ ብሎ መለሰላቸው ይላል። አሁን ክርስቶስ አብ ይሰራል እኔ ደግሞ እሰራለሁ ሲል ምን እያለ ነው የሚለው? ቁጥር 18 ላይ ቅዱስ ዮሐንስ ይመልሰዋል። እሺ ምን አለ 18 ላይ? እንግዲህ ሰንበትን ስለሻረ ብቻ አይደለም፣ ነገር ግን ደግሞ ራሱን ከእግዚአብሔር ጋር አስተካክሎ እግዚአብሔር አባቴ ነው ስላለ ስለዛ አይሁድ ሊገሉት አብዝተው ይፈልጉ ነበር። ስለዚህ ኢየሱስን መለሰ እንዲህ አላቸው። እሺ እቺን መጀመሪያ እንያት። ምንድን ያለው? አይሁዶች ክርስቶስ አባቴ ይሰራል እኔም እሰራለሁ ሲል ምን ማለቱ ነበር አለ ዮሐንስ። መጀመሪያ ሰንበትን ሻርክ ብለው ነበረ ክርስቶስን ሊገሉት የፈለጉት። ሲመጡ ግን ምን አላቸው? ጭራሽ ክርስቶስ አባቴ ይሰራል እኔም እሰራለሁ አላቸው። አባቴ ይሰራል እኔም እሰራለሁ ምን ማለት ነው ሲል እንግዲህ ሰንበትን ስለሻረ ብቻ አይደለም፣ ነገር ግን ራሱን ከማን ጋር አስተካክሎ? ከእግዚአብሔር ጋር አስተካክሎ እግዚአብሔር አባቴ ነው እያለ ነበር። እግዚአብሔር እኔም እግዚአብሔር ነኝ እያለ ነበረ። እኔም እግዚአብሔር ስለሆንኩኝ በሰንበትም በየትኛውም ቀን ፍጥረታትን እፈውሳለሁ አድናለሁ ብሎ እየተናገረ ነበር ማለት ነው። ስለዚህ እኔም ራሱ እግዚአብሔር ነኝ እያላቸው ነው። ስለዚህ እንዲህ እኔ ራሱ እግዚአብሔር ነኝ ስላለ አይሁዶች ምን አሉ? አብዝተው ሊገሉት ይፈልጉ ነበር አለ። ስለዚህ አይሁዶች ጭራሽ ሰንበትን ሻረ ብለው ሲመጡ ሰንበት መሻር ሳይሆን መሻሩ ነው የሚገርማችሁ። ጭራሽ እኮ እኔ ከአብ ጋር አንድ ነኝ፣ አብ እንደሚሰራው እኮ ነው የምሰራው ብሎ መለሰላቸው ማለት ነው። ምንድነው አብ የሚሰራው? ክርስቶስ ምን ይሰራል የሚለው 19 እና 20 ይመልሰዋል ማለት ነው። እሺ ከአብ ጋር ይለያሉ ማለት ነው። እሺ አንዴና አንብበው ፈቲ ስሚ መጀመሪያ። ስለዚህ ኢየሱስ መለሰ እንዲህ አላቸው፣ እውነት እውነት እላችኋለሁ አብ ሲያደርግ ያየውን ነው እንጂ ወልድ ከራሱ ሊያደርግ ምንም አይችልም። ያ የሚያደርገውን ሁሉ ወልድ ደግሞ ይህንኑ እንዲሁ ያደርጋል። አብ ወልድን ይወዳልና የሚያደርገውንም ሁሉ ያሳየዋል። እናንተም ትደነቁ ዘንድ ከዚህ የሚበልጥ ስራ ያሳየዋል። ልቀጥል ዮሐንሻ 21 እሺ አብ ሙታን እንደሚያነሳ ሕይወትም እንደሚሰጣቸው እንዲሁ ወልድ ደግሞ ለሚወዳቸው ሕይወትን ይሰጣቸዋል ይላል። እሺ እግዚአብሔር ይሰማኝ። ያሬድ ምን አለ? ኦኬ ምንድነው አብ የሚሰራው ክርስቶስም እንዲሁ የሚሰራው ወይም ደግሞ እኔም ከአብ ጋር እኩል ነኝ ትክክል ነኝ ብሎ የተናገረበት እንዴት ነው ብሎ ሲገልጽ ራሱ ክርስቶስ እንዴ አብ የሚያደርገውን ሁሉ ወልድ እንዲሁ ያደርጋል፣ ግን አብ ከሚያደርገው የተለየ ሌላ ነገር ግን በፍጹም አያደርግም ብሎ ተናገረ። ቅድም የተለያዩ ናቸው ወይስ አንድ ናቸው ብለሽ ለተናገርሽው እዚህ ጋር ክርስቶስ በግልጽ ይመልሳል። ምን አለ? አብ ሲያደርግ ያየውን ነው እንጂ ወልድ ከራሱ አንዳች ሊያደርግ አይችልም አለ። አብና ወልድ የተለያዩ ናቸው። ስሚ ልመልስ እኮ ነው፣ ሳልመልስ አትቸኩይ። ልመልሰው ነው። ቆይ እንመጣበታለን። እሺ አብ
አብ የሚያደርገውን እንጂ ወልድ ከራሱ አንዳች ሊያደርግ አይቻለውም አለና ምን ማለት ነው? አብ ሲያደርግ ያየውን ነው እንጂ ወልድ ከራሱ አንዳች ሊያደርግ አይቻለውም ሲል አብ የሚያደርገውን ወይም ደግሞ አብ የማያደርገው ወልድ ለብቻው የሚያደርገው ተለይቶ ተነጥሎ የሚያደርገው ስራ ወይም ደግሞ መለኮታዊ ስራ የለም። አሁን ህይወት መስጠት፣ ፍጥረት መፍጠር እነዚህ የፈጣሪ ግብራት ወይም ደግሞ መለኮታዊ ግብራት ናቸው። በመለኮት የሚሰሩ ስራዎች ናቸው ማለት ነው። ስለዚህ እነዚህ ስራዎች ሁሉ የመለኮት አንድ ግብር ስለሆኑ አብ የሚያደርገው ወልድ የማያደርገው ተብለው ሊከፋፈሉ አይችሉም በዚህ ስራ ማለት ነው። ስለዚህ ክርስቶስ ምን አለ? ይህ አብ የሚያደርገውን እሱን አደርጋለሁ ብዬ ስናገር ግን አብ ሌላ ነገር እኔም ሌላ ነገር የምናደርግ ሆነን አይደለም። አብ የሚያደርገውን ያንኑ እንዲሁ አደርጋለሁ እንጂ አለ። አብ ማድረግ የሚቻለውን ሁሉ ወልድ ራሱ እንዲሁ ያደርጋል። ግን አብ ማድረግ የማይችለው ወልድ ማድረግ የሚችለው ግን በፍጹም የለም ነው። በፍጹም የለም። ምክንያቱም በመለኮት አንድ ስለሆኑ። ስለዚህ በግልጽ ክርስቶስ ምን አለ? አብ ሲያደርግ ያየውን ነው እንጂ ወልድ ከራሱ ምንም ሊያደርግ አይችልም። አብ ሲያደርግ ያየውን ግን እንዲሁ ወልድ ደግሞ ያደርገዋል አለ። ከአብ ተነጥሎ አብ የማያደርገው ወልድ ብቻ የሚያደርገው ነገር በፍጹም የለም። አብ የሚያደርገውን ነገር ግን ወልድ እንዲሁ ማድረግ ይችላል ወይም ደግሞ እንዲሁ ያደርገዋል። ዝቅ ብለው ምን አለ? ለምሳሌ አብ ሙታንን እንደሚያነሳ ሕይወትንም እንደሚሰጣቸው አለ። ወልድ ደግሞ እንዲሁ ለሚወዳቸው ሕይወትን ይሰጣቸዋል። ስለዚህ ወልድ ራሱ ሕይወትን መስጠት ይችላል። አብ ሕይወት ይሰጣል፣ ወልድም ሕይወት ይሰጣል ማለት ግን የተለየ ማለት አብ መስጠት የሚችለው ሕይወት አለ፣ ወልድ ግን መስጠት የማይችለው። ወልድ ለእንትና መስጠት ይችላል፣ ለእንትና ግን መስጠት አይችልም ተብሎ አይከፋፈልም ማለት ነው። አብ ሕይወት መስጠት ይችላል፣ ወልድ ደግሞ እንዲሁ ለሚወዳቸው ሕይወትን መስጠት ይችላል ብሎ በመለኮት አንድ መሆናቸውን በግልጽ ክርስቶስ ተናገረ ማለት ነው። ተናገረ። አብና ወልድ አንድ ናቸው በመለኮት። አሁን በመፍጠር አሁን ድዊን በመፈወስ ሕይወትን በመስጠት አንድ ነን እያለን ያው አብ ሙታንን ያነሳል። እንዴት አብ ሲያደርግ ያየውን እንጂ ወልድ እኔን ከራሱ ማለት አይችልም? ከአብ የተለየ መለኮት ስለሌለው ነው። የተለያዩ መለኮቶች ቢሆኑ አብ እዛ ጋር ያደርጋል፣ ወልድም እዚህ ለብቻ ያደርጋል። ሁለት የተለያዩ አማልክት በሆኑ ነበረ ለውቱ ስብሐትና። ነገር ግን አብ ሌላ አምላክ ወልድ ሌላ አምላክ ሳይሆን በመለኮት ወይም ደግሞ ያላችሁ የአብ የወልድ የመንፈስ ቅዱስ መለኮት አንዲት መለኮት ነችና በአንዲት መለኮት የምትሰራ ወይም ደግሞ የምትደረግ ስራ ነችና ሕይወት መስጠት ማለት ነው። ፍጥረት መፍጠር የአንዱ የመለኮት ግብር ስለሆነ ስራ ስለሆነ አብ የሚያደርገውን ነው ወልድ የሚያደርገው እንጂ ከአብ ተለይቶ ሌላ የሚያደርገው ነገር የለም እያለ ነው። በመለኮት ስለማይለያዩ በመለኮት አይለያዩም። በምን አንድ ናቸው? ፈቲ ለምሳሌ እዚህ ጋር አባቴ እስከዛሬ አንዴ ቆይ ፈቲ ይሄውልህ እዚህ ጋር ስማኝ። ፈቲ ጥያቄውን እያመለስልሽ ነው። ይሄው የዚህ ዳንገርህ አንዴ ብቻ ቆይ አንዴ ስሚኝ ቆይ ፈቲ ፕሊዝ። ዮሐንስ ወንጌል 14:28 ላይ አብ እግዚአብሔር ከኢየሱስ ይበልጣል፣ የምትወዱኝ ከሆነ አብ ከእኔ ይበልጣል። ስማኝ አንዴ ብሎ እኮ ማውራት አይደለም ይሄ ጥቅስ ይለቅ መጀመሪያ። እሺ ጥቅስ አንዱን ጨርሺ። ሁለት ጥያቄ ተፈቅዶልሻል እኮ ችግር የለውም። እዚህ ጋር አባቴ እስከዛሬ ይሰራል እኔም ደግሞ እሰራለሁ ሲል ክርስቶስ ምን ማለቱ ነው? ምንድን ነው ያልከው? አባቴ እስከዛሬ ይሰራል እኔም ደግሞ እሰራለሁ ሲል ምን ማለቱ ነው ክርስቶስ? አባቴ እስካሁን ይሰራል እኔም እሰራለሁ ማለት። አረ ፈቲ ፕሊዝ እያዳመጥሽ። እስከዛሬ ማለት ምን ማለት ነው? አባቴ እስከዛሬ ይሰራል እኔም ደግሞ እሰራለሁ ሲል ክርስቶስ ምን ማለቱ ነው? ክርስቶስ የሰራውም እኔ እሰራዋለሁ ማለት ነው። ክርስቶስ የሰራውንም እኔም እሰራዋለሁ እያለ እኮ ነው እዚህ ጋር አይደል እንዴ? ማን አብ ሲያደርግ ያየውን እንጂ ወልድ ከራሱ ምንም ሊያደርግ አይችልም። የተሰራው ነው መስራት የሚችለው እሱ። ችግሩ እኮ እያየችም እየሰማችም አይደለም። ይታይሻል። አንቺ ነሽ እዚህ ፎቶ ላይ ያለሽው አይደል? ኧረ ተሻፍነሽ ከሆነ ራስሽን ግለጭና በአይንሽን በደንብ ፕሊዝ።
ያልኩትን አይ ሙስሊም ሴት አትታይም። እሱን ተይው። ክርስቲያን መሰልኩ እንዴ? ኧረ ተይው ፕሊዝ ፈቲ እንዴ እሱን ተይው እሺ ፕሊዝ። ሙስሊም ሴት አትታይ የሚለውን ተይው፣ እሱን ለኪስ ሻዡ። ምክንያቱም ተይው ሌላ ታሪክ አታስወሩኝ ነው ወይስ? እሺ ጥያቄን አንዴ ስሚ፣ ጥያቄን ስሚ። አባቴ እስከ ዛሬ ይሰራል እኔም ደግሞ እሰራለሁ ሲል ክርስቶስ ምን ማለቱ ነው? እየነገርኩህን እኮ ነው። አባቴ የሰራውንም እኔም እሰራዋለሁ እያለ ነው። እስከ ዛሬ የሰራውን እኔ እሰራለሁ። እስከ ዛሬ የምትባለው እስከ ዛሬ ማለት ነው ያ እሺ፣ የሆነበት ቀን ድረስ እስከ ዛሬ ማለት ነው። እስከ ዛሬ ነው። ምን ሆነሃል? ዛሬ መቼም እንዲያው ጨጓራሽ እንዳይታመም እንደዚህ እየተበሳጨሽ እስከ ዛሬ ጨጓራህ ማላሳምህ ነበረ፣ ግን ጠይቃል አልፈቀድክልኝም። እሺ አንዴ ፈቲ እሺ እስከ ዛሬ ይሰራል። እሺ አብ እስከ ዛሬ ይሰራል ማለት ነው። እስከ ዛሬ ይሰራል፣ እስካሁንም ይሰራል ማለት ነው። እሺ ይሁንልህ። እስከ ዛሬም ትናንትም ይሰራል፣ ዛሬም ይሰራል፣ ወደፊትም ይሰራል ማለት ነው። እሺ በል እስኪ ሳይሆን ነው ወይስ አይደለም? እኔ በምን አማርኛ እንደምትረዱኝ እኮ አላውቅም። እያነበብኩልህ ያለው እኮ ሌላ፣ አሁን ጥቅስ ያወጣሁ ሌላ። እሺ ምንድን ነው የምትለው? እሺ አሁን ችግሩ ምን መሰለሽ ፈቲ እህቴ፣ አንቺ የምታውቂያት እችን ብቻ ነው። ቁጥር ስንት ነው የምታውቂው አንቺ መሰለሽ? 19 ብቻ ነው የምታውቂያት። 17 18ን አላነበብሽም። እዛው ጥቅስ ላይ እኮ ነው ያለ ነው። አንቺ ያመጣሽው ምዕራፍና ቁጥር ላይ አንድ ምዕራፍ አንድ ቁጥር ወደ ላይ ከፍ ብለሽ እኮ ነው ያለው። አዲስ ምዕራፍ መስሎሻል አንቺ። ምክንያቱም የምታውቂያት እኔ የጠየኩህ ይሄ ሁሉ ሳይሆን እኔ የጠየኩህ ሁለት መስመር ፍቹና ትርጉሙ ስጠኝ። ምን ማለት ነው? ይሄ ሁሉ አላልኩህ። ያጠየቁህ አትመልስልኝ። እያዳመጥሽ እዛው ምዕራፍ ላይ ነው ያለ ነው። ይሄን ጌታ የተናገረበትን ምክንያት እያስረዳልሽ ነው። አልጠየኩም። የጠየኩህ ሁለት መስመር ነው። እሱ ንገረኝ። አይጠበቅብሽም ማስረዳት። ትምህርቴን ነው ማስረዳሽ። አንቺ የጠየቅሽው የፈለገ ሊሆን ይችላል። የጠየቅሽውን ጥያቄ ደግሞ በመጽሐፍ ቅዱስ እዛው ላይ ፍቹ ስላለ መልሶ የሰጠውሽ ነው። አንቺ የምትፈልጊውን ነገር አይደለም የምነግርሽ፣ ትምህርቴን ነው የምነግርሽ። ትምህርቴ ምን እንደሆነ እነግርሻለሁ። መቀበል አለመቀበል የአንቺ ፋንታ ነው የሚሆነው። ትምህርታችን ግን ምንድን ነው የሚለው መሰለሽ? ጌታዬን የተናገረበት ምክንያት ኦኬ፣ እንዲሁም ልጠይቅሽ። ጥሩ ጌታ ይህን የተናገረበት ምክንያት ምን ተጠይቆ ነው? ሰው ሊፈውስ ነው ነገር አልከኝም። አሁን ወደ ላይ ምን ተጠይቆ ነው? አንቺ ለምሳሌ ይሄን አንብቤ መጣው ስላሽ ጌታ ምን ተጠይቆ ነው የመለሰበት? እኔ ከራሴም አንዳች ላደርግ አልችልም። እንደሰማሁ እፈርዳለሁ። ፍርዴ ቅን ነው። የላከኝን ማን ነው የላከው? ፍቃድ እንጂ ፍቃዴን አልሻም። እሺ እኔ ግን በጣም ነው የማዝነው ለሙስሊም እህቶቼ። እውነቴን ነው። በጣም አንዴ እያዳመጥሽ ፕሊዝ። እኔ በጣም የሙስሊም ኡመቶች እንዴት ነው እህቶች በደንብ ጭንቅላታችሁ የማትጠቀሙ? ለምን እንደው የማትሰሚው? እንዴት ነው ጆሮሽን ጭንቅላትሽን የማትጠቀሚው እንዴ? አረ ወላሂ ጭንቅላት የለህ አንተ ነህ። እያነበብኩልህ ላይ ወጣህ ያልተ እሺ በቃ እንግዲህ እየጮሽ ከሆነ ወርደሻል። ባይዘበይ እየጮሽ ከሆነ እንዲታወቅሽ ነው ወርደሻል። እንዴት ነው ግን? በስመ አብ በጣም ይገርማል። ኦኬ መዝሙር አንዴ ቆይ አቡ ስፋን አንዴ ፕሊዝ። እኔ ተረጋጊ። እውነቴን ነው የምልሽ። በጣም መረጋጋት ያስፈልግሻል። ሶበር ያስፈልግሻል። በጣም ተረጋጊ። በመጮ ምናምን የሚለወጥ ነገር የለም።